ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ከመድኃኒዓለም ጋር ኑርልኝ። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የአርቲስት ነጻነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን አስናቀን ወረዱበት፣ አይገልጸውም ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ መጥቻለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ መጀመሪያ መንገድ ይዤላችሁ የመጣው ቪዲዮ ሰሞኑን እንደምናውቀው ስለ አርቲስት ነጻነት ወርቅነህ ቤተሰቦቹ የማይሆኑ ወሬዎችን የተናገሩ ነበር ቪዲዮ ላይ ሚዲያ ላይ ወጣው። እስኪ ደግሞ ስለዚህ ቪዲዮ ተከታትለን እንመለስ። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለሽ ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይሄው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይሄው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ በህይወት እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል፣ ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም፣ አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር ማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለነዚህ ሰዎች ምንድነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም
ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን እኛ ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈረደለት። እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብነው፣ እኛም ሲታመም ነው ሲያዝን ነው የቀረብነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ዋክቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሳችሁት። እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል፣ ይሄን ያህል ካገኘች በቂ ነው፣ ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው፣ ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደልህ ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል፣ በጣም ያዘን ነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም። እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። እና አመሰግናለሁ ጥሩ ስላደረጋችሁ እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ተመልካቾች ቪዲዮ እንደተመለከትነው በጣም የሚያሳፍር ነገር ነው። እስኪ እናንተም ስለ ቪዲዮ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች ይዤላችሁ የመጣው ቪዲዮዎች የአርቲስት ነፃነት ወርቅነህ እህት ከራሷ አንደበት ስለ ጓደኛው የማይሆን ነገር ስትናገር ነበር። እስኪ ደግሞ ስለዚህ ቪዲዮም ተከታትለን እንመለስ። ካልኩሌት እናድርገው። ከ43 ላይ 29 ዓመት ስትቀንሰው ስንት እንደሚሆን ማለት ነው። ከ43 ላይ 29 ማለት ነው 14 መሰለኝ አይደለ? 14 ዓመቱ ነው የሚሆነው። እሺ። እና የዛኔ አሁን ምን አለ መሰለኝ እንዲህ ስብሰባም ስናደርግ እያንዳንድሽ እዚህ ጋር አትጎጭ እኔ ነኝ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀብ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ።
እናንተ የማትጎዱበትና የማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ አላቅም ብቻ ለማንኛውም እንደዚህ የሚባል ተረት በጣም ማለት የሚያሰለች ማለት እኔ እዛው በቃ የሆነ ሰዓት ላይ እንዴት ምን አይነት ህይወት እንደነበረ በዛች ሰዓት ውስጥ አይቻለሁ እና አታዝኝም እኔ ነኝ አይነት ነገር ለኛ ነው ለማሳመን እዛ ጋር እኔ ነኝ አይነት ነገር ሲባል ነበርና ነፂ በ14 አመቱ ሰፈር ላይ ቀበሌ ውስጥ ቲያትሮች ምናምን ይታይ ነበር። ያኔ ጽሁፍ እየጻፈ ብዙ ቲያትሮች ተሰርተዋል። እዚህ ጋር አሁን የነበሩ ልጆች ይመሰክራሉ ውስጥ ማለት ነው ወቅቱ ከዛ 16 አመት ነው 17 አመት አካባቢ ሲሆነው ነፂ የሳምባ ምች ያዘው ማለት ነው። የሳምባ ምች ሲይዘው አመመው። ሲታመም እናታችን ማለት ነው ወደ ፒያሳ የሄደበት መንገድ ወደ 4 ኪሎ ሄደበት እዛ ውስጥ ቲያትር ያን ጀምሯል ያለው እንደገና ዩኒቲ ምናምን እየተወዳደረን በቃ ልጁ ጎበዝ ነው እንትን የሚጽፋል ሬዲዮ ላይ ይጽፋል ምናምን እና የዛኔ ሲታመም አባታችን አንቺ በድለሽ ነው በደንብ ምግብ ስለማይወስድ ነው አይነት ነገር ብሎ ወስዶ እሱ ጋር እንዲውል አደረገው ማለት ነው። ራሱ ጋር አባታችን ጋር ሲሆን ነው እዛ ከፒያሳም ልጆች ከዚህ አሁን ቲያትር እዚህ ሰፈር ላይ ይሰራሉ ይያላሉ ትምህርት ቤትም ይሰራል ሚኒ ሚዲያ ምናምን ይሰራል። ከዛ ነው ተነስቶ ከዛ በኋላ ነው የ10 ቀበሌ ልጆች ተገናኝተው እዛ የተገናኘው ማለት ነው እንጂ 29 አመት ደግሞ በዛ ላይ ምሽ ይሁን 29 አመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 አመት ስትኖር እኛም ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንዳይጠጣ ከእናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አዳራችሁ ቆርኪ በቆርኪ ከአንድ አመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው ገባ። አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ይሄን ከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለህ ነፂ? እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ይዋለው ልጅ ወቅሽው አውቃለሁ። እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ እናንተ የማትጎዱበትና የማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ እኔ አላቅም ብቻ ለማንኛውም 29 አመት ደግሞ በዛ ላይም ይሁን 29 አመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 አመት ስትኖር እኛም ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንዳይጠጣ ከእናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አዳራችሁ ቆርኪ በቆርኪ ከአንድ አመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው ገባ። አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ይሄን ከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው
እንዴ ለምን ትጣለህ ነፂ? እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው። እንዴ ብዬ ወቅሼው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 አመት እዚህ እንትን ራሱ አልመጣም። የሚገርም 3 አመት ጭቆ እንደነበር አውቃለሁ። ነሰዲቃ ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው። እሰማል። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ ነፂ አይነት ነገር የቀብሩ ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አዎ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው በቃ መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያለሁ። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል። ይሄ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቀም። ነፂ ይዞት ተነስተው እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናው ማለት ውስጥ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው በቃ ለሱ እና ምንድነው የሆነው? እሱ ታሞ ተኝቷል እዛ ጋር። እንግዲህ ተመልካቾች ቪዲዮ እንደተመለከታችሁት ነው። እስኪ እናንተስ ጓደኛው ነው ወይስ ቤተሰቦቹ ናቸው? ልክ የተሰማችሁን ነገር ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ደግሞ ይዤላችሁ የመጣው ቪዲዮ ነፃነት ወርቅነህ በህይወት ያለ ስለ ባለቤቱ የተናገረው ቪዲዮ አለ። ይሄን ቪዲዮ ደግሞ ተከታትለን እንመለስ። ባለቤት ሙሉ ጊዜ ሰራተኛ ነች? አዎ ሙሉ ጊዜ ሰራተኛ ነበረች። አሁን ወደ ትምህርቷ ዘምራለች። ስለዚህ አንተ ልጆቹን የመጠበቅ ኃላፊነት አለብህ? አዎ ኃላፊነት ነበረብኝ። ተወጥቼ እንደው አላውቅም። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት 2 ሰው ይቀቀላል በኮፒራይት ከአንድ ቤት 2 ሰው ይቀቀላል እንዴ በኮፒራይት? ምንድነው ፕሮፌሽኗ? ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘ ነው። እንዳጋጣሚ ሰፈራችን የነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘ ነው። እንደ ጳውሎስ ኞኞ እሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት ሲያለቅሱ አጽናኝ መስሎ ነው የገና ብዙ ሰው የሴቱን ውበት የሚያገኘው ሰርግ ቤት ነው አይደለ? ጋሽ ጳውሎስ ግን ያገኘው ለቅሶ ቤት ነው። ስለዚህ ነፃነት ኞኞ ይያዋል እንደዛ ተቀራረብን። የዛን ጊዜ ግን እኔ ቲያትርን አይታጣቅም። እኔ የዛን ጊዜ የዳዊት እንዚራ የሚባል ቲያትር ነበር የምሰራበት ማለት ነው። ግን አላየችውም ነበር። እሺ እና አሜሪካ ሄዳ ስትመለስ ነው ፍሬሽማንን እየሰራው ያገኘችው። ስትመለስ ነው ቲያትር ያየችው ማለት ነው። እና ቆንጆ ነው ትውውቃችን።
ያው በዛ ሆነ። የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን አሁን ሶስት ልጆች አፍርተናል። ማማን ናቸው? ቀጥላለን። ማማን ነው ስማቸው? ትልቁ መሐሎን ይባላል። ሁለተኛዋ ግሬስ፣ ሶስተኛዋ ሌላ ንጹህ ነጻነት። የሁለቱ ስም ግን የውጭ ነው የሚመስለው። ውጭ እኮ ነው ያሉት። አይ መሐሎን የመጽሐፍ ቅዱስ ስም ነው። ግሬስ ደግሞ ያው እንግሊዘኛ ቢሆንም ያው ጸጋ ስጦታ የሚለውን ቃል እንትን ይላል። ብዙዎቹ ኢትዮጵያ እየመጡ አሁን የአሜሪካን ሀገር ሲያስቸግሯቸው ኢትዮጵያ እየመጡ እየገረፉ የሚሄዱ አሉ። አይ ለነገሩ ያን ያህል አስቸጋሪ ባይሆንም ትንሽ ጥንቃቄ ጠይቃል ልጅ ማሳደግ። እዛ በአብዛኛው የመንግስት ነው የሚመስለው ልጅ እኮ እዛ የመንግስት ነው የሚመስለው። አብዛኛው ሀፋፍ ነው። ያው ትንሽ ነገር ካጠፉ 911 ሊደውሉ ይችላሉ። እሱ ተደውሎበት ያውቃል? ኧረ በፍጹም እኔ እንዳልከው በኢትዮጵያዊ ቤተሰብ በኢትዮጵያዊ ስርዓት እንዲያድጉ ጥረት ታደርጋለህ። ልጆች ግን ደግሞ የሚኖሩበትን መምሰል አለባቸው። የሚኖሩትን በዛ ነው፣ የሚሰሩትን በዛ ስለሆነ ነው። እኔ አሁን ከባለቤቴ ጋር እኔ ልረዳቸው ሞክራለሁ። የሚያደርጉትን ነገር አትከልክላቸው ነው የምትለኝ። እነሱ ማድረግ አለባቸው። ያው በሆነ ጊዜ ላይ ካናይ ነው የሚሉት ነው። ካናይ ነው በቃ መፍቀድ አለብህ ያንን ነገር እና እየተንገዳገዱም ቢሆን 5 ሊትር ወተት እዚህ ጋር አስቀምጠው ሊቀዱ ይሞክራሉ። በቃ የሆነ ነገር አላቸው። ደስ ይላል እሱ ነገር ማለት ነው። ያው እንግዲህ በዚያውን እዚህም አንድ ልጅ እኮ 5 ዓመት ልጅ 5 ሊትር ወተት እቃው የለም እንጂ ድፋና ነው ስላለች ነው እንጂ ኢኮኖሚዋ ነገር ያው ይሞከራል። ግን እዛ ሊኖሩበት ስለሆነ መኖሪያቸው ያ ነው። መፍቀድ አለብህ። በአንተ ወይም እኛ እዚህ በምንኖረው ኑሮ አይደለም። እዛ ምናምን ብሎ እንትን የሚል የለም። መሞከር አለብህ። ሞክር ነው ሁሉን ነገር። እንደዛ ነው ለማሳደግ። እንደገና ደግሞ መዋሸት አትችልም። ዋሽተ እዚያውን ሰው ዋሽቶ ያስታርቃል እኮ አለ። እዚህ እኮ እንትን አለ። ሰው ዋሽቶ ያስታርቃል የሚባል ነገር አለ። እዛ ወንጌላዊ ነው የምትሆነው። ወንጌላዊ ነው አንተ። አሁን የአሜሪካና የኢትዮጵያ ልጅ ስሰማ የአሜሪካን ልጅ ከኋላ ተጭኖ አባት ስልክ እያናገረ ትራፊክ ከያዘ ትራፊኩ መጀመሪያ የሚጠይቀው ልጁ ነው። አባትን ያናገር እና የኛ ጓደኛ ልክ ትራፊኩን ሲያ ስልኩን ጣለ። አይቶታል ትራፊኩና ለልጅ ዞራልና አባት ስልክ ሲያወራ ነበር አለው። አዎ አውርቷል። ኢትዮጵያ ሲሆን ተባለ ተጭኖ ልጅ እየሄደ አባት ስልክ እያናገረ ትራፊክ ሲያስቆም ያው እንግዲህ ስልክ ስታወራ ነበረ። መቼ ነው ጌታ? ኧረ ያው ልጄን ጠይቀው ካላመንክ የኔ ልጅ አውርቷል። ኧረ ስልክ የለውም የኢትዮጵያ ልጅ እና ስናሳድጋቸው ከውሸት ጋር ነው። በጣም አሁን እዚህ በስካይፕ ሲወራ አያቱ ነገ መጣለሁ እሺ ብለዋለች ማለት ነው። መጣለሁ ነገ እሺ ብለዋለች። እሺ ምናምን ብሎ ጠዋት ገራማ ትመጣለች አለ እና መጣለሁ አላልሽኝም ነበር አለ። አይረሷትም እንትን ማለት አለብህ። ስለዚህ እውነቱን ነው መናገር ያለብህ። በጣም የሚገርማችሁ ስትመጣ እንደ ዲያስፖራ በቀደም ዕለት ምሳ አብረን በልተን ነበርና በቃ ይሄ ስንት ዓመት ነው የቆየው? 3 ዓመት ሊሆነኝ 4 ወር ወይ 2 ወር ቀርቶኝ ነበር። ቲማቲም ቁርጥ ያው ጾም አይደለ አዘን ቢል ሲባል ያው እሱ ገና አልዘረዘርኩትም በሚል አልከፈለም። እኔ ነኝ ስከፍል ያየው 98 ብር ይላል። ቦታውን አንናገር። ይሄ ባለጌ አይደል? ምን እንዳለ ታውቃላችሁ? ቲማቲም ቁርጥ 98 ብር አለኝ። እጠይቃቸዋለሁ። አስተናጋጅ ና እስኪ ቲማቲሙን ቶርኖ ቤት ነው እንዲያስቆርጣቸው ምን ለማለት ነው? በሁለት ዓመት ምን ተቀይሯል ማለት ነው? እንግዲህ ተመልካቾች ቪዲዮ እንደተመለከተ ነው። ቪዲዮ እንዳየነው ከሆነ ስለ ባለቤቱና ስለነበረው ህይወት የሚያስቀና ፍቅር እንደነበረው ተናግሯል። እስኪ እናንተም እንግዲህ አሁን ካለው መረጃ ጋር ያነጻጸራችሁ እውነታው ማን ጋር እንደሆነ ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ ልጅ በመቀጠል ደግሞ ተመልካቾች አንድ ወንድማችን በአጠቃላይ የቤተሰቦቹ ንግግር እየተነተነ እያስረዳን ነበር። ይህን ቪዲዮ ደግሞ ተከታትለን እንመለስ። የአርቲስት ነፃነት ወርቅነህ ቤተሰቦች ጓደኛው ነኝ ያለውን
አስናቀን ወረዱበት አይገልጸውም። ወረዱበት። አሁን ቃለ ምልልሱን አይቼ መጨረሴ ነውና የታዘብኩትን በአጭሩ ጽፌያታለሁ። እስኪ ላቀርብላችሁ። የአርቲስት ነጻነት ወርቅነህን በተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው አርቲስት የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በዩቲዩብ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋጅ በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። ተዋናይ አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረ። ነገር ግን የአርቲስት ነጻነት ወርቅነህ እህት ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚያ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ተጨባጭ የህይወት ውጣ ውረዶችና ርቀቶች እያሉ ከአንድ ወር ውጪ አልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ሞግተዋል። በዚህ ቃለ ምልልስ ውስጥ እጅግ አሳሳቢ ሆኖ ያየሁት ነገር ደግሞ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞቹ በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር ቤተሰቦቹ እንዳሉት። ይህን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። የነጻነት ወንድም ሲናገር እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረው ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ከታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለውን የቤተሰቦች ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑም ዋና ባለቤት ለመሆን መሞከሩን ቤተሰቦቹ ክፉኛ እንዳስቀጣቸው በዚሁ ቃለ ምልልስ ላይ ተናግረዋል። ሆኖም ነጻነት በህይወት እያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያ ቢኖርም እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞች ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚያ በፊት አልነበረም ማለት ያሰራጨው መረጃ የጎፈንድሚ የገንዘብ ማሰባሰቢያን ትርክት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። እውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ በዚህ ቃለ ምልልስ ላይ ሲሞግቱ ሰምቻቸዋል። የነጻነት ቤተሰቦች ያጋለጡት የአስናቀና መሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል።
አንድን ሰው በህይወት እያለ ከጥፋቱ ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን የቤተሰቦቹ ምስክርነት በግልጽ ያሰምርበታል። እናንተስ ምን ታዘባችሁ? ሌላ ተጨማሪ ትንታኔ በዩቲዩብ ገጻችን ይዘን እንቀርባለን። ጠብቁን። ተመልካቾች ቪዲዮ እንደተመለከትነው ነው። እንደተለመደው እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ በመቀጠል ደግሞ አንዳንድ መረጃዎችን ተከታትለን እንመለስ። ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስ መትበላውን ራስ አብስለብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው። እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ የምናውቀው አዝነንለት። ቪዲዮ እንደተመለከታችሁት ነው። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስላሉ። እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። ስላዳመጣችሁኝ አመሰግናለሁ።